ትሪቡን ስፖርት ለመከታተል ትክክለኛው ቦታ ነው። በያላችሁበት ሰላም ጤና ፍቅር እንመኛለን። ትሪቡን ነው ፕሮግራሙ። ስፖርት ለመከታተል ትክክለኛው ቦታ ነው። ወርቅ ኳሱ ዘንድሮ ለማን? ስፔን ወይስ ፖርቹጋል? ያ ወርቅ ኳሱ እንግዲህ በአጠቃላይ ከባለንዶርም ጋር ሰፊ ውይይቶችም ስለነበሩ ባለፉት ፕሮግራሞቻችን የላሚን ያማል የዛሬውን የኔሽንስ ሊግ ዋንጫ ማሸነፍ የባለንዶር ሽልማቶች ምናልባት የበለጠ ታይት እንዲሆኑ ሊያደርግ ይችላል የሚሉ ሐሳቦች እንዲሰነዘሩ ያደርገ ይገኛል ኤፍሬም። ነገር ግን ከባለንዶር ጀምረን ወደ ኔሽንስ ሊግ ለመምጣት ያህል በባለንዶር ደረጃ ከተመለከትነው ዘንድሮ የዴምቤሌ ባለንዶር ነው የሚለው ነገር በጣም ሚዛን የደፋ ይመስላል በብዙ ጉዳዮች። አንደኛ በጣም በቻምፒየንስ ሊግ ምሽቶች ላይ በጣም የተለዩ ምሽቶችን አሳልፏል። ፔዤ ቻምፒየንስ ሊግን ሲያነሳ፣ ሊግ ዋንን ሲያነሳ፣ የፍሬንች ካፕን ሲያነሳ በሶስቱም ጨዋታዎች ላይ ከፍተኛ ኮንትሪቢዩሽን ነበረው ያለ ጉዳት። በዘንድሮ ሲዝን በአራት ጨዋታዎች ላይ በሊግ ዋን ላይ ካለመኖሩ ውጪ በአብዛኛው ጥሩ የነበረበት ሲዝን እንደነበር እናስታውሳለን። የቻምፒየንስ ሊጉ ምርጥ ተጫዋች ተብሎ ተመርጧል ኦስማን ዴምቤሌ። ይህንን ስትመለከት ከዛ ውጪ አንዳንድ የተጫዋቾችም ታሪክ ኢምፓክት የሚያደርጉ ይመስለኛል። ዶርትመንድ በጣም ተጠብቆ ሄደ፣ በአንድ ሲዝን ጥሩ ሆነ። ባርሴሎና 135 ሚሊዮን ዩሮ አካባቢ አውጥቶ አመጣው። የኔይማር ተተኪ እንደውም በቀላሉ ተገኘ ተብሎ ተወራለት። በባርሴሎና መጥፎ ጊዜን አሳለፈ፣ ወደ ፓሪስ መጣ፣ በፓሪስ እንደገና ተነሳ። ይሄ መውደቅ መነሳት ምንላቸው የድምጽ ሰጪዎችንም የደጋፊዎችንም ድምጽ ሊስቡ የሚችሉ ታሪክ ባለቤትም ጭምር ሆኖ ተመለከተ። የወደቀ ጀንበሩ የጠለቀ ተጫዋች ወደ መምሰል ተቃርቦ ነበር እና ባፔም ክርስቲያኖ ሮናልዶ የአውሮፓ ቻምፒየንስ ሊግን ላሸነፈው ዴምቤሌ የተሻለ እድል እንደሚሰጡ ሐሳብን በይፋ ተናግረዋል። እና ትልቅ የዛሬው ጨዋታ በጣም በከፍተኛ ሁኔታ የመጋነኑ የፖርቹጋልና የስፔን ከባለንዶር አሸናፊዎች ጋርም በቀጥታ ስለሚገናኝ ጭምር ነው። ላሚን ያማል ስትመጣ 17 ዓመቱ ነው፣ ብዙ ብለናል ባለፈው በአንተ ፕሮግራም ላይ በጣም ባስገራሚ ሁኔታ ውጣው ረዱ ተመልክተ 17 ዓመት ብቻ ምድር ላይ የቆየ ልጅ አይመስልም። የስኬቶቹን ብዙ ነገሮችን ስትመለከት ዘንድሮ እንኳን ላሊጋውን ዶሜስቲክ ደብል አሸንፏል። የወጣት የአውሮፓ የ2024 ወጣቱ የአውሮፓ ተጫዋች ተብሎ ተመርጧል። ኔሽንስ ሊግ ፈረንሳይ ከስፔን 9 ጎል የተመለከትንበት ጨዋታ በጣም ክላሲክ ጨዋታ፣ ወደፊት በደንብ ምንሰራው ምንሸፍነው ይሆናል። በጣም አስደናቂ የኔሽንስ ሊግ ጨዋታ እንደነበር እናስታውሳለንና በዛ ጨዋታ ላይ ምን ያህል የላሚን ያማል ኢምፓክት ከፍተኛ እንደሆነ ተመልክተናልና ብዙ ጎሎችን የሚያስቆጥር ሜዳ ላይ በዚህ እድሜው ላይ እንዴት በዚህ እድሜ በዚች ልምድ የጨዋታ ልምድ እንዲህ አይነት ኢምፓክት እንዲህ አይነት ተጽዕኖ ሜዳ ላይ አንድ ተጫዋች እንዴት ልንፈጥር እንችላለን ብለን እስክንገምት ድረስ የሚያስገርሙን ነገሮች ያደርጋል። ምናልባት ቻምፒየንስ ሊግ ኔሽንስ ሊግ በውድድር ደረጃ እኩል ያለ መሆናቸው ጉዳይ የሚሰጡ ግምቶች አነስ ማለታቸው ለኔሽንስ ሊግ ተጽዕኖ ካልፈጠረ በስተቀር የወጣቱ 17 ዓመቱ ላሚን ያማል አመጣጥ በጣም አስገራሚ ነው። ስለዚህ ላሚን ያማል የበለጠ በባለንዶር ተገቢ ነኝ የሚለው በዶሜስቲክ ደብል አለው፣ የአውሮፓ ውድድር ነው የሌለው። ስለዚህ ኔሽንስ ሊግን ሲያሸንፍ አህጉራዊ ውድድር አሸነፈ። በዴምቤሌ አህጉራዊ የቻምፒየንስ ሊግ ውድድር ልክ እንኳን ባይሆን አንድ አህጉራዊ ውድድር አሸንፏል። ሁለቱም በዶሜስቲክ ደረጃ ተመሳሳይ ዋንጫዎችን አንስተዋል። ላሊጋና የስፓኒሽ ዋንጫ ኮፓ ዴል ሬይን ስፓኒሽ ዋንጫን አሸንፏል። በዚህ በኩል ሊግ እና ፍሬንች ካፕን አሸንፏል። በዛ ደረጃ ልዩነት የላቸው። በግል ኢንዲቪጁዋሊ በጣም ትልቅ አመት ነው ያሳልፉት። በእርግጥ ስታቲስቲክሶቹን ስትመለከት ብዙ ጎል በማስቆጠር ብዙ አሲስት በማድረግ የዴምቤሌ መጠነኛ የበላይነት እንዳላችሁ መረዳት ትችላለህ። በእነዚህ ሁለት ተጫዋቾች ብቻ የሆነ ይመስላልና የዛሬው ጨዋታ ደግሞ በአጋጣሚ በቀጥታ ሴፕቴምበር ላይ ከሚካሄደው የባለንዶር ሽልማት ጋርም ትርጉም እንዲኖረው የሆነ ጨዋታ ሆኖ እየተመለከትነው እንገኛለን። ከትልልቅ ጥያቄዎች ጋር የሚከናወን የኔሽንስ ሊግ ፍጻሜ ይሆናል። ከሜሲና CR7 በጣም በዘመን ቅብብል የደመቀ የባለንዶር ተጽዕኖ በኋላ ሜሲና ሮናልዶ ራሱ በዛ ልክ ሲነግሱ የተወሰኑ ባለንዶሮቻቸው አይገባቸውም ነበራል። ይህ ሐሳብ
ሊያከራክር የሚችል ለኔ አይመስለኝም። ዣቪ ኢኒየስታ 2010 ከዛ ውጪ ሜሲም ሮናልዶን ባሸንፉባቸው ሞመንቶች ላይ አንዴ ሉኪታ ገባ እንጂ ወይም ሞድሪች ገባ እንጂ ይሄ በዘመን ቅብብል ውስጥ ሁለቱ ሱፐርስታሮች የዓለም እግር ኳስን ሰንጥቀው የያዙ ኮከቦች ነበሩ። ዛሬም አሉ ፍቅር። ሮናልዶ በ40 ዓመቱ በሃይ ሌቭል ፉትቦል ላይ ምን እየሰራ እንደሆነ ያያየን ነው። ሜሲም እንደዚሁ በኢንተር ሚያሚ ከቤተሰቡ ተጽዕኖ ጋር አሜሪካ ለመኖር በማሰባቸው ምክንያት የትም መጫወት የሚችለው ሱፐርስታር ነው። የነገ አልጋ ወራሾቹ ግን ተገኝተዋል። የነገ ሱፐር እግር ኳስ የማይነጥፍ ታለንት ማፍራት እንደሚችል አንዱ ማሳያ ነው። ባለንዶር ግን በተወሰነ አመታት ውስጥ የሚያከራክር ሆኗል። አሁን 69ኛው ነው ፍቅር። አምና የነበረ ዱላ ቀረሽ ክርክር የስፖርት ቤተሰቡ በቪኒሲየስ እና በሮድሪ የሚታወስ ነው። ውድድሮች በስተዋል። እግር ኳስ ቢዝነስ ሆኗል። ኔሽንስ ሊግ በቻምፒየንስ ሊግ ሌቭል፣ በአውሮፓ ዋንጫ ሌቭል፣ በዓለም ክለቦች ዋንጫ ሌቭል ማለትም የዓለም ክለቦች ዋንጫ በጣም ትልቅ ውድድር ለኔ አይደለም። ኔሽንስ ሊግም ተመሳሳይ ነው ፍቅር። የእግር ኳስ ባለስልጣኖቹ አመጡት እንጂ ከቻምፒየንስ ሊግ፣ ከአውሮፓ ዋንጫ፣ ከዓለም ዋንጫ አይበልጥ። ደረጃው ከፍ ያለ ከኳታር ሉሲያል የሊዮኔል ሜሲ የአርጀንቲና የዚህ ላስት ዳንስ ዳንኪራ በኋላ ሜሲ ዲዘርቭ ስለሚያደርግ ባለንዶሩን አሸንፏል አይደል? 7ኛው አይደል? 8ኛው ስንተኛው ነው ያሸንፈው? በቁጥር ራሱ በጣም 8ኛው አየው። እና ሜሲ ኢንፊኒቲ ተባለ። የሜሲ ጀብድ ማለቂያ እንደሌለው ማሳያ ሆነ። ሮናልዶ 5 በአጠቃላይ 13 ከዛ የገቡት ኮከቦች አሉ ሞድሪችን ጨምሮ። መመዘኛቸው ሜሲና ሮናልዶ አብዮት በፈጠሩበት ሰዓት በዓለም እግር ኳስ ላይ ፍቅር የዓለም ዋንጫ ነው፣ ሜሲ ፕሩፍ አድርጓል። ቻምፒየንስ ሊግ ነው፣ ሜሲ ፕሩፍ አድርጓል፣ ሮናልዶ ፕሩፍ አድርጓል። ከዛ ላሊጋ ነው ወይ ደግሞ የአውሮፓ ዋንጫ ነው። አህጉራዊ ውድድር ከሄድክ ኮፓ አሜሪካ ነው። አሁን ኔሽንስ ሊግ የሚባል ውድድር ተጨመረ። ገና 3-4 ዓመት ያልሞላው ጭራሽ የዓለም ክለቦች ዋንጫ ብለው በአድካሚ የመጨረሻ አድካሚ ፍቅር እንደው ባለፈው ያልከው ነው። እግር ኳስ ሌት ተቀን ከቀጥታ ስርጭትና እግር ኳስ መጥፋት የለበትም የሚል አደገኛ ሽቀላ መጥቷል አሁን በማህበራቱ። በዚህ ሂደት ውስጥ ግን አሁንም ባለንዶር ፍቅር ከቪኒሲየስ እና ሮድሪ አከራካሪ የሮድሪ ሽልማት ማግስት ኡስማን ዴምቤሌ ቻምፒየንስ ሊግን ያሸነፈ ሁሉ ነገር ፕሩፍ ያደረገ ላሚን ያማል በዓለም እግር ኳስ የትም የሌለው ኮከብ ሆኖ እዚህ የደረሰ ስለ ቶርናመንትም ሲጠየቅ እና ስለ ባለንዶር ሲጠየቅ ያስቀደመው ፍቅር በግሉ ከሀገሩ ጋር ውጤታማ መሆንና በጣም በሻምፒዮንነት ፍክክሩ ላይ ሀገሩን ይዞ ለድል መብቃት ነው። ያንን የራስ መተማመን በደንብ አሳይቶናል በፈረንሳይ ጨዋታ ላይ ፍቅር። አሁን አሮጋንት ነው ይሉታል ይሄንን ወጣት በራሱ ስታይል በመሄዱ ነው። ሮናልዶም በጣም አርንቆት ግን ከፕሬሸር ነፃ በሆነ መንገድ ከጫና ነፃ በሆነ መንገድ ወደፊት መምጣት አለበት በሚል ተናግሯል። የሮናልዶ አንደኛው ለኔ የኔ ስኬት የሚመስለኝ አሮጋንሱ ነው ፍቅር። አንደኛው ስኬት የሚመስለኝ ምን ያህል ይሰራል ላሚን ያማል ላይ ወደፊት እናያለን። ግን የራሱ መንገድ ያለው ሱፐርስታር ነው። የራሱ መንገድና ቅኝት ያለው ኮከብ ነው። ይህንን ወጣት ታዳጊ አለማርነቅ ይከብዳል። ማንም በ17 ዓመቱ ምድር ላይ ሜሲን ጨምሮ ራሱ ሲያርሰበንን ጨምሮ ላሚን ያማል ያሳካቸው ነገሮች አላደረጉም። አንዳንዴ እንደ ተጫዋችም እንደ ሰውም እንደ ፐርሰናሊቲም ይለያያል አይደል? ለምሳሌ አንዳንድ ተጫዋቾች ፈተና ቻሌንጅ የበለጠ ያበረታቸዋል። መሰደብ አንተ እንደዚህ ነህ መባል። አሁን ለምሳሌ የጀርመን ደጋፊዎች ሜሲ ምናምን ሲሉ ሰምተናል አይደል? ጀርመን ከፖርቱጋል ክርስቲያኖ ሮናልዶ ጎል አስቆጠረ በዛ ጨዋታ ላይ። በብዙ ትልልቅ ምሽቶች ላይ ሮናልዶን የምታናድደው ሜሲን ስም በማንሳት ይመስል ሳውዲ አረቢያም ጭምር ከሄደ ማለት ነው። እንደዛ አይነት ነገሮችን ትመለከታል። አሁን አሜሪካም እኮ እንደዛ አይነት ሰብዕና ያላቸው ሜሲ ሲጫወት ደግሞ ዝላታን ሮናልዶ አንዳንድ ተጫዋቾች አሉ ፈተና የሆነ ቻሌንጅ ከፍ ያደርጋቸው። አንዳንድ ተጫዋቾች ደግሞ ማበረታቻ የሚፈልጉ ተጫዋቾች አሉ በታዳጊነታቸው ላይ። አሁን ሮናልዶም ያንን ያስቀምጠው አንዳንዴ በታዳጊነት ላይ እንዲያድግ ፍቀዱለት የሚል አጠቃላይ ሐሳብ ነው የሰጠው። ገብቷል። ግን 17 ዓመቱ ነው። ታይትሎቹ ጮክ ብሎ ይናገራሉ። ሜሲም ሮናልዶም እንኳን ያላደረጉት ነገር አድርጓል። ስኬቶቹ በጣም ከእድሜው ቀድመዋል። ግን እንዲያድግም ፍቀዱለት። ልጅ ነው።
ፕራክቲካሊ ደግሞ እድሜው 17 ዓመት ነው። አንዳንድ ነገሮችን በጠበቀው ልክ ማቹር እንዳደረጉ ተጫዋቾች እንዲያደርግ መፍቀድም የለብህም። ጋይድም ያደርጉት ሰዎችም ሊኖሩት ይገባል። ከዚህ አንፃር እኔ ትክክለኛው ክለብ ላይ ይመስለኛል ባርሴሎና እንዲህ አይነት ታለንቶችን ተንከባክቦ በማሳደግ በጣም በጣም የተሳካለት ክለብ ነው። ለአጫዋቱ የሚሆን ነው፣ ለመኖር የሚሆን ነው። ደጋፊዎቹ ኮከባቸውን ማንገስ ያውቃሉ። የእግር ኳስ ፓሽን ሁሉ ነገር ያለው ነው። ስኬት ጥያቄ አይደለም በባርሴሎና ብቻ በዲሲፕሊን ከጉዳት ነፃ ሆኖ ከሄደ ብዙ ነገሮችን ሊያሳይ ይችላል። የዘንድሮውን ግን ገለልተኛ በሆነ መንገድ ስትመለከተው አንደኛው ከውድድር አንጻር ፒኤስጂ ምርጥ ክለብ ነበር። ዘንድሮ ባይፋር በብዙ ርቀት 5-1 5-0 ነው እንጂ 5-0 የቻምፒየንስ ሊግ ፍጻሜ ታይቶ አይታወቅም። 1992 ቻምፒየንስ ሊግ ከተጀመረ ጀምሮ የቻምፒየንስ ሊግ ፍጻሜ በ5 ጎል ተጠናቋል። የኢንተር ድክመት እንዳለው ለኢንተር የምትሰጣቸው ክፍተቶች እንዳለው ነው። የዛ ምሽት ትልቁ ታሪክ የፒኤስጂ ታሪክ። ቀደም አንተ ስትል ነበር ዘንድሮ ከዶናሩማ ውጭ ግብ ጠባቂ የለም። ዶናሩማ ምንም ከኤንሪኬ ውጭ አሰልጣኝም የለም። ኤንሪኬ አጠገቡ እንኳን የሚደርስ ለኔ በዘንድሮ ምክንያቱም የኤንሪኬ ውጣ ውረዱን ስትመለከተው በጣም ከባድ። አንደኛ ያ መሰበር አለ፣ በልጁ ዛናሞት የነበረው መሰበር አለ። ከባርሴሎና ከወጣ በኋላ በስፔን ብሔራዊ ቡድን ያጋጠመው ስብራት በሞሮኮ ተሸንፈው እናስታውሰው ነው። ከዛ ፒኤስጂ ደጋግሞ ወደቀ ክለብ፣ ብዙዎች ሞክረው ያቃታቸው ክለብ። ከዛ ደግሞ ይሄን ዶሚኔት የሚያደርግ ክለብ ትልልቅ ተጫዋቾችን አሰናብተ ምባፔ እኮ ተጠየቀ አይደል? ከዛሬው ጨዋታ አስቀድሞ ትናንት በነበረው ፕሬስ ኮንፈረንስ ላይ ተጠየቀ። 256 ጎል አስቆጥሯል ኬሊያን ምባፔ በፓሪስ። እሱ ሲወጣ ከአንድ ዓመት ባነሰ ጊዜ ሻምፒዮን ሆነ እና አይቆጭህም ወይ? ምርጥ ቡድን ነው። የፒኤስጂ ታሪክ ተደምድሟል። በፒኤስጂ ከዋንጫው ውጭ ሁሉም ምሽቶች ላይ ተገኝቻለሁ አለ። በእርግጥ 2020 ፍጻሜ በባየር ሚኒክ እስኪሸነፉ ደርሷል። ከዛ ውጭ ሁሉን ነገር አሳክቻለሁ አለ። እንደ ምባፔ አይነት ተጫዋቾችን እንደ ሜሲ አይነት ተጫዋቾችን፣ ኔይማር ተጫዋቾችን በጊዜ ሂደት የሸኘ ትልልቅ ኮከቦችን የሸኘ ቡድን በአጭር ጊዜ ውስጥ በሌላ ቅርጽ ሻምፒዮን ሆኖ ሰው ኮከብ አሰልጣኝ መሆኑ የሚያጠራጥር አይመስለኝም። በርቀት ምርጡ ፕሬዝዳንትም ምርጡ ክለብም ይታወቃሉ። ለኔ ፔሬዝ መቼም አይሆንም ዘንድሯል። ከተጫዋች ግን ይሄ ቡድን እንደ ሰክሰስፉል ነው። ከተጫዋች እንደ ዴምቤሌ ኮንትሪቢዩት ያደረገ ተጫዋች ነው። ለሲናን ተነሳለ ከቫራ ጥር ላይ ነው የመጣው። ትልቅ ኮንትሪቢዩሽን ነበረው። ዶናሩማ አለ የራሱን ኮከብነት ያገኛል። ተከላካዩ ማርኪኒዮስን ጨምረህ በጣም ኪ የሚባሉ ቪቲኒያ ሚድፊልድ ላይ የተወጡ ተጫዋቾች አሉ። ግን ዴምቤሌ የተለየው ተጫዋች ነበር። ስለዚህ ትንሽ ማርጂናል የሆነ የበላይነት በላሚን ያማል ላይ ያለው ይመስለኛል። ላሚን ያማል ስታየው ሁለቱም ተጫዋቾች ስታያቸው አይን ሁሉ ጊዜ ማየት የሚመርጠው ያማል ሊሆን ይችላል። ቴክኒካሊ ጨዋታ ላይ ኢምፓክቱን ልታየው ይችላል። ሄንሪኬ ግን አንድ ነገር ተናገረ። ዴምቤሌ ኳስ ሲያስቆጥርና ኳስ ሲሰጥ ብቻ ያለውን ስታቲስቲክስ ሳይሆን መመልከት ያለብን ከኳስ ውጭ በሚያደርገው እንቅስቃሴም ጭምር ነው መመዘን ያለበት ይላል። እና በዚህ ደረጃ አርሰናልን ስናሸንፍ፣ ሊቨርፑልን ስናሸንፍ፣ በቻምፒየንስ ሊጉ ከባድ ምሽቶችን ስናሳልፍ ትልቁና የልዩነት ፈጣሪው ተጫዋች ነበር ብሎ መስክሮለታል። ስለዚህ በሁለቱ መካከል ይሆናል፣ ግን ዴምቤሌ ተሻለ እድል አለው የሚለው በርካቶችን የሚያስማማ ይመስለኛል። እስከ ቅርብ ጊዜ ድረስ ኤፍሬም መሐመድ ሳላህ ነበር የኔም ፌቨራይት። እንግዲህ ፕሪሚየር ሊጉ ላይ ምን እንዳደረገ የምናውቀው ነው። እድሜውን ተመልከት። አሲስት በማድረግ ጎል በማስቆጠር መሐመድ ሳላህ በፕሪሚየር ሊጉ የራሱንም 2017 ጀምሮ ከመጣበት ጊዜ ጀምሮ የራሱንም በርካታ ሪከርዶች፣ የእንግሊዝን በርካታ ሪከርዶች እያሻሻለ ነበር። ግን አንዳንድ ጊዜ ቡድኑንም ጭምር አብሮ ይጥላል። ሊቨርፑል በቻምፒየንስ ሊግ ሲንሸራተት፣ በዛ በፔናልቲ በፔዤ ሲሸነፍ የመሐመድ ሳላህ እድልም በባለንዶር ሽልማት ላይ በከፍተኛ ሁኔታ ወደ ታች ዝቅ አለ እንጂ በአብዛኛው እስከ ተወሰነ ጊዜ ደስ የሚያስማማው ምንም ጥርጥር የለውም የሚያስብል ፐርፎርማንስ እያሳየ ነበር። ምናልባት ፍቅር ይሄ ሐሳብ ላይ የላሚን ያማል ጋር ይመሳሰላል። የሞሳላ ጉዳይ ፕሪሚየር ሊግ ትልቁ ሊግ ነው። በጣም ከባዱን ውድድር ሊቨርፑል አሸንፏል። ያውም በጣም ዶሚኔት አድርጎ ባርሴሎና ሪያል ማድሪድን ከአንዴም 2-3-4 ፎጣ አስጥሎ ላሊጋውን አሸንፏል። ኪንግስ ካፕን አሸንፏል። ላሚን ያማል ደግሞ ነግሷል። ፍቅር
የኢንተር ሚላን የሰሚ ፋይናል የቻምፒየንስ ሊግ ጨዋታ 180 ደቂቃው ድራማ ነበረ። በጣም ድራማ ከማይረሱ የሲዝኑ እግር ኳስ ምን ያህል ተወዳጅ ስፖርት ነው የሚያስብሉ ጨዋታዎች ላይ ተዋናይ የነበረው ላሚን ያማል ነው ፍቅር እና የላማሲያ ፈርጦች ናቸው። ፔድሪን ሳንረሳ ምን አይነት ምታተኛ ተጫዋች ነው። በሐሙሱ የኔሽንስ ሊግ ከፈረንሳይ ጨዋታ ላይ አይተናል። ሞግሬትስ በሊቨርፑል ሁሉ ነገር አድርጓል። ግን አሁን ወደ ባለንዶር ወርቅ ኳሱ ዘንድሮ ለማን ስንል አንድ ስቴፕ ቻምፒየንስ ሊጉ መከራከሪያ ሆኖ መጥቷል። አሁን የባለንዶር መስፈርት አውጪዎች በየጊዜው ይቀያየሩታል። የመጀመሪያው የግል አቋም ነው። አመቱ ሙሉ የሚኖር የግል አቋም ጎሎች ተጽዕኖ ነው። ሁለተኛው እንደ ቡድን በሲዝኑ ደግሞ ያለ ቡድንህ ራሱ ቡድንህ ወደ ሚዛን ይመጣል። ቡድን የሚመዘነው በምንድነው? በዋንጫዎች ነው። ቻምፒየንስ ሊግ ከፊት ይመጣል። ሮድሪ ግን ቻምፒየንስ ሊግ ሳያሸንፍ ዋንጫ አሸንፏል። ወርቅ ኳሱን አሸንፏል። ሮድሪ ቻምፒየንስ ሊግ ባሸነፈበት ጊዜ ሮድሪን ደግሞ አልሰጡትም። መራጮቹ እኮ ሶስተኛው መመዘኛ ካራክተር ብለው አመጡ። ፕሮፌሽናሊዝም ገና ወደፊት ግራ ሲገባቸው አኗኗሩ ሁላ በነገር ላይ ስለሚገርመኝ ነው። በትክክለኛው ሰዓት ትክክለኛውን ሽልማት ካላገኘ መቼም ላታገኙ ትችላል። ከበፊት ጀምረና ቴሪ ኦንሪ ያ በጣም ምርጥ በነበረበት ሰዓት ለፓቬል ኔድቬድ ተሰጠ ካልተሳሳትኩ። ኦንሪ ከዛ በኋላ ባለንዶርን አላገኘ። 2010 ኢኒስታ ከዛ በኋላ ወደ ቻምፒየንስ ሊግ ወደ ባለንዶር ፍጻሜ ያልመጡ ትክክለኛ አመታቸው ነበር። ኢቨን ሽናይደር ትሬብል ከ45 አመት በኋላ ከኢንተር ጋር እንትን ብሎ ጆዜ ተናግረው ነበር። ከዛ በኋላ ወደ ባለንዶር ሽልማት አልመጣም። ያምነውን ኬዝ ውሰድ። ቪኒ ጁኒየር አመና ቻምፒየንስ ሊግና ግራውንድ ዶሚኔት አድርጓል። ዘንድሮ የለም። መምጣቱም ሊያጠራጥር ይችላል። ኮምፒቲሽኑ እየጦዘ ይመጣል። ሞድሪች ሎቫንዶቭስኪ ስንት ዘመን ጠብቀዋል እና ትክክለኛውን የሆነ የሜሲን የሮናልዶ መንሸራት ተጠብቀዋል። በመሃል ብዙ ተጫዋቾችን ማንሳት እንችላለን። ባለንዶር ዲዘርቭ የሚያደርጉ በአከራካሪ ምርጫዎች ባለንዶርን የተነፈቁ። እኔ ካምናውን ኮንሲስተንት ነኝ። ያንተ ማሳብ ተመሳሳይ ይመስለኛል። ሮድሪ ባለንዶር ተሸላሚ መሆን ይችላል። ግን ማንቸስተር ሲቲ ትሬብል ባነሳበት አመት ላይ ትክክለኛ አመቱ ነበር። ያን የተሰጠውን ስህተት ለማረም ለማስተካከል ብለ የአንድን ባለንዶር ተሸላሚ ቻምፒየንስ ሊግ ላይ ሁሉ ነገር ያለው እጣ ፈንታን ደግሞ ዘጋ ማለት ነው። ቪኒሲየስ ጁኒየር አሁንም ላሚን ያማልን ስትመለከተው በጣም ብዙ ባለንዶሮች እንደሚያሸንፍ ምንም እርግጠኛ መሆን ትችላለህ። ተሰጥቶ ከጉዳት ነፃ ይሁን ራሱን ይጠብቅ እንጂ የማይቆም ፎርስ እንደሆነ ያስታውቃል። ግን ይሄ ኢምፓክት አድርጎ አንዳንዴ ሜዳ ላይ የሰራቸውን ነገሮች ተወዳቸውና ያልሰራቸውን ነገሮች ተጨምርለታል። ገብቷል። እግር ኳስ እንደዚህ ነው። ብዙ ጊዜ የምትወደው ተጫዋች እንከኑ አይታይም። ተቃራኒ ነው ብለህ ለምታስበው ተጫዋች ጥንካሬዎቹን ትነፍጋለህ። የሜሲና የሮናልዶ ክርክር እኮ በአብዛኛው ይሄ ነው። አሁን እና ዘንድሮ በቃ ክርክሮቹን ስትመለከት አንዳንዴ ከዚህ በፊት የተሰሩ ስህተቶችም ጭምር እንዳይደገሙ እንድትሰጋ ያደርጋል ለማለት ነው። ባክግራውንዶቹን ያነሳዋቸው ዋንጫዎች ማረጋገጫ እንዳልሆኑ ማሳያ ነው። አይደሉም። ያስ ቻምፒየንስ ሊግ መንደርደሪያው እሱ ነው። ቪኒሲየስ ይነጫነጫል። ይሄ ከቫሌንሲያ ደጋፊዎች ጋር ከሬሲዝም ጋር የተፈጠረው ጉዳይ ተነሳ። ፕሮፌሽናሊዝም ተባለ። አንዳንዴ ማምለጫ መንገድ ሸላሚዎቹም ይፈጥራሉ፣ መራጮቹም ይፈጥራሉ። ከዛ በኋላ እንዴት ሮድሪ አይገባውም የሚባል ሐሳብ የስፖርት ቤተሰቡ ይሆናል። ድምጾችን ካየህ የአሰልጣኞች የናሽናል ቲም ካፒቴኖች ከዛ የጋዜጠኞች ካየህ በፍጹም የሚገናኝ አይደለም። ከቪኒሲየስ እና ሮድሪ ጋር የነበረው ዳታዎችን ወደ ኋላ መለስ ብሎ ማየት ነው። እና አሁን በቀጣይም ቻምፒየንስ ሊግ ዴምቤሌ ስላሸነፈ ማረጋገጫ አይደለም። ማሳያው ቪኒሲየስ አንድ አመት ወደ ኋላ መመለሻ ነው። ላሚን ያማል በዛሬው ምሽት የኔሽንስ ሊግ ዋንጫ ላይ ስለነገሰ ኔሽንስ ሊግ እንደው ባንዴ በቃ ይሄ ቻምፒየንስ ሊግ የአውሮፓ ዋንጫ የዓለም ዋንጫ አይነት ከፍ ያለ የውድድር ጥራትና ቶርናመንት ተሰጥቶት ወደፊት የሚመጣ ውድድር ሆኖ ከሚዛን የሚገባም ለኔ አይመስለኝም። ማረጋገጫ ሊሆን አይችልም።
ዴምቤሌ ሉዝ ስላደረገ ላሚን ያማል ዛሬ ስላሸነፈ ማረጋገጫ ሊሆን አይችልም። ግን አንድ የሚያስማማው ነጥብ ለኔ የሚመስለኝ ኡስማን ዴምቤሌና ላሚን ያማል ከፊት ያሉት መሐመድ ሳላህን ጨምሮ እንደ ፔድሪ ያሉ ተጫዋቾች የሚከተሏቸው ራፊናን ሳንድረሳ የሚከተሏቸው ግን ዴምቤሌ ከፊት ብቻ ሳይሆን ለኔ ሉዊስ ኤንሪኬ ምርጡ አሰልጣኝ ከሆነ ምርጡ ክለብ ፔዤ ከሆነ ምርጡ ግብ ጠባቂ ዶናሩማ ከሆነ የምርጡ ክለብ ምርጡ ደግሞ ማን ነው? ዴምቤሌ ነው ለኔ። ጎሎቹ ከ35 በላይ አሲስቶቹ ውጣውረዱ ራሱን ፕሩፍ ያደረገበት መንገድ ኡስማን ዴምቤሌ ሄዲዘር ላሚን ያማል ለአመታት በቪኒሲየስ ቅኝት ነው ይሄንን ማውራ ፍቅር። ምክንያቱም ምርጡን ክለብ ሪያል ማድሪድ ብለ ምርጡ አሰልጣኝ ካርሊቶ ብለ የምርጡን ምርጥ ተጫዋች የክለቡን ቪኒሲየስን ያልሸለመ ተቋም ምርጡ ክለብ ፔዤ ስለሆነ ምርጡ አሰልጣኝ ኤንሪኬ ስለሆነ ማረጋገጫ አይሆንም። አንዳንድ ይሄ ጽንፍ ወደ ኢትዮጵያ ይወስዳል መሰለ ለስፖርት ቤተሰቦች ላሚን ያማል እንዴት አይገባውም የሚል አይነት ሐሳብ ያረጋግጣል። አይገባውም በፍጹም። ለምሳሌ አሁንም እኮ ኔሽንስ ሊግን ሲያሸንፍ የበለጠ የዚህ አመት ባለንዶር ይገባዋል የሚለው ጥያቄ እየጠነከረ ይመጣል። ካሸነፈ ፖርቹጋልን ካሸነፈ ዴምቤሌ ነው። ኡስማን ዴምቤሌ ደግሞ የክለቦች ሻምፒዮና ላይ የዓለም ክለቦች ሰኔ 8 የሚጀምረው የክለቦች ሻምፒዮና ላይ ይወዳደራል። እዛ ላይ የሆነ ነገር ይጨምራል። ግን ምንድነው ቅድም ጀምረን ያነሳነው ይሄ ኢንኮንሲስተንሲ ወጥ ያለ ጉዳይ በዓለም ላይ እነዚህን አሁን በቅርብ የምናውቃቸውን ታሪኮች ብቻ አይደለም ቅድም ወደ ኋላ ተንሸራተን ያነሳናቸው በርካታ አጋጣሚዎች ፈጥሮ አከራክሮ አልፏል። አንደኛው አንዳንድ ጊዜ ዋንጫዎችን ኢምፖርታንት ያደርጋሉ። ዋንጫ ማግኘት ወሳኝ ነው ይላሉ። አንዳንድ ጊዜ ዋንጫዎችን አግኝተውም ተጫዋቾች ክብር ይነፈጋሉ፣ ባለንዶርን ይነፈጋሉ። መጨረሻ ላይ ለመራጮቹ የሚሰጡት ነጥቦችና መምረጫዎች ከተሰጡ በኋላ ምርጫዎች ሰብጀክቲቭ ናቸው። እንደ ፍላጎት ነው የምትመርጠው። እኔ ላሚን ያማል የሚያስደነግጥ ዓለምን ሾክ የሚያደርግ ታለንት ይዞ እንደመጣ ልዩነት የሚፈጥር ተመልካች አለ አይመስለኝም። የእግር ኳስ ተመልካች የሚያነቃንቅ ልክ የሆነ ሮናልዲኖ ስታይ፣ ሜሲን ስታይ፣ ሮናልዶ ስታይ የሆኑ ብቅ ሲሉ አስደንጋጭ የሚባሉ ታለንቶችን የምትገምታቸው አይነት ታለንቶችን ይዞ መጥቷል። ያ ብቻ አይደለም፣ ብዙ ሰክሰስፉል ጉዳዮችን ሜዳ ላይ ፈጽሟል። የ2004 የአውሮፓ ዋንጫ ወጣቱ ተጫዋች ሜዳ ላይ ከፈጠረው ኢምፓክት በተነሳ የባርሴሎና ዘንድሮ ዶሚናንስ ዋናው ሚስጥር ነው። ግን ሌላ ቦታ ደግሞ በፕሩቭ የተደረገ ከፍ ያለ የተሰቀለ ስራ ደግሞ አለ። ፓሪስ በስንት አመቱ በ70 አመት አካባቢ ቢሆን አይደል? ፓሪስ 55 አመት ውስጥ የመጀመሪያ ጥያቄ ነው በከፍተኛ ሙከራ። እንደገና ፐርሰናሊ ደግሞ የዴምቤሌም ላይፍ ይሄ ካራክተር ብለ ከተነሳ ፐርሰናሊው የካራክተር አርክ ካየ ከመውጣት ወደ መውረድ ወደ መረሳት ከመረሳት ቻሌንጅን አሸንፎ መምጣት ላይክ ቤንዜማ በዛ ላይ ደግሞ ትልቅ ሰክሰስ እንደ ቤንዜማ ከሪም ቤንዜማ አይነት ነገር አለ። በሲኒየር ደረጃ በትልቅ ውድድር ደረጃ ፕሩቭ የተደረገ ነገር አለ። ይሄንን ዋጋ መስጠት አለብን። ፍሬንች ኮኔክሽንስ አሁን የፈረንሳይ የሌኪፒ የፍራንስ እግር ኳስ ባለንዶር ወጉ ታሪኩን ስታየው አሁን 69ኛውና ከፈረንሳይ ተጫዋቾች ጋር አሶሲዬሽን አለው። ዴምቤሌ ከፈረንሳይ እግር ኳስ ምርጦች ተርታለ። ሜቢ ኪሊያን ምባፔን ቀድሞ ባለንዶር ሊያገኝ የሚችልበት እድሉ ሰፊ ነው። ከፕላቲኒ ዘመን ጨምሮ ካየው ፍቅር የባለንዶር ታሪኮችን የፈረንሳይ የእግር ኳስ ምርጦቿን ሸልማለች ዓለምን አስማምታ። ከቅርብ ጊዜ ወዲህ ለምሳሌ በሲአር7 የረጅም ዓመታት ተጽዕኖ ጥላ ስር የነበረው KB9 ሲሸለም ብዙዎች ተስማምተዋል ከማድሪድ ጋር ከነበረው ገድል አንፃር። አምና የተሰራ ፋውል እኮ ነው የሚያከራክረን። አሁን የመራጮቹ ሚዛን ማጣትና ኮንሲስተንሲ ነው እኮ። ግን መሰለ በጣም ጭፍን ከሆንክ በጣም ጭፍን ከሆንክ ለምሳሌ ነገሩን እኮ ማክረር ይችላል። ባለንዶር የፈረንሳይ ሽልማት ማለት ቢዙ የፈረንሳይ መጽሔት ሽልማት ከፊፋ ጋር ተጣምሮ ይሰጡት ነበር። ተለያዩ ደግሞ አልስማማ ብለው። ስለዚህ ዴምቤሌ የሚወስድ ከሆነ ሽልማት ድርጅቱ የፈረንሳይ ስለሆነ ነው ብለህ እኮ በዴምቤሌ በማን ነው በላሚን ያማል በኩል መቀስቀስ ካምፔን እኮ አምና እኮ የኢንፋኒቶ አስተዳደር እኮ
ኳታር ላይ ቪኒሲየስን ጠርቶ ሸለመ የዓለም ምርጡ ተጫዋች ቪኒሲየስ ነው አለ ሮድሪ በተሸለመ ሳምንታት ውስጥ ፊፋም ባለንዶርም ሽልማት ሲሰጡ የተለያዩ ተጫዋቾችን የሸለሙባቸው ጊዜያት አምና የመጀመሪያ አይደለም የተለያዩ ጊዜያት ላይ ነበሩ ሁሌ እግር ኳስ ላይ ኮንትሮቨርሲ አለ ግን ምንድነው እኔ አንዳንድ ጊዜ የሚያስማሙ አሁን በፖሎቹም ስትወስድ የተለያዩ ዘገባዎችንም ትመለከታለህ ፊልም ስትመለከት ፑንዲቶችም ሲያስቀምጡ ተጫዋቾች የሚፈተኑት በውድድር ነው ውድድሮች ደረጃ አላቸው እነዛ ደረጃዎች ቅድሚያ ማግኘት አለባቸው ይሄ የሚያስማማ ነገር ይመስለኛል ኢንዲቪጁዋሊ ችሎታ መታየት አለበት አንድ ሁለቱም ደግሞ እኩል ከመጣ ለምሳሌ ዴምቤሌ ዘንድሮ ኢንዲቪጁዋል ፐርፎርማንሱ በጣም ጥሩ ነበር ኤግዛክት ቁጥሩን የአሲስት ያደረገውን አላቅም በጎል ከ35 በላይ ብዙ ጎል አሲስት አድርጓል ላሚን ያማል እንደዚህ ስታንድ አውት ፕሌየር ነበር ክለብ ፐርፎርማንስ ከዛ ቀጥሎ ሁለቱም አላቸው ከዛ በኋላ ወደ ክለብ ፐርፎርማንስ ነው የምትመጣው የቡድን ፐርፎርማንስ ሲመጣ ደግሞ ውድድሮች ደረጃ አላቸው ለምሳሌ ዓለም ዋንጫን ከአውሮፓ ዋንጫ ወይም የዓለም ዋንጫን ከአፍሪካ ዋንጫ እኩል አታርጉ እንደዛ እኮ ስለማያደርጉ ነው እንደ ማን ነው ካራገር አይነት ተጫዋቾች መከራውን በላኩ እውነቴን ነው እንደ ካራገር አይነት ተጫዋቾች አፍሪካ ዋንጫን እኮ በልኩ እኮ መመዘን ስላልቻሉ ጭምር ደረጃዎች አሏቸው ምንም መካድ የለውም ውድድሮች ከኔሽንስ ሊግ ቻምፒየንስ ሊግ ይበልጣል 100% ፋክት ነው እኮ ምንም ጥርጥር የለውም ከዓለም ክለቦች ካልታየ ውድድር የቻምፒየንስ ሊግ ውድድሮች ይበልጣሉ ቻምፒየንስ ሊግ ከበለጠ ለምን ቪኒሲየስ አልተሸለመም ኤግዛክትሊ that's ሐሳባችን ነው ኢንዲቪጁዋሊ ደካማ ነበር እንዳትል ለምሳሌ አምና ቪኒሲየስ ጁኒየር የማድሪድ አዳኝ ነበር በየቻምፒየንስ ሊግ ምሽቶች ኢንዲቪጁዋል ፐርፎርማንስ ባለንዶር ተዘርፏል ምለው ለዚህ ነው አንዳንድ ጊዜ ትክክለኛውን አመት በትክክለኛው ቦታ ላይ መስጠት እኔ ሜሲና ሮናልዶ ከ13ቱ ባለንዶራቸው ተቀንሶ ችሮታ አይደለም የምነግርህ በችሮታ መልክ አይደለም ኢኒሽታን ያህል አማካይ በተለይ ኢኒሽታ 2010 ለኔ ይዘገነነኛል ዓለም ዋንጫ አሸናፊ ነበር ልዩ ቻምፒየንስ ሊግ ሻምፒዮን ነበር ዶሚኔት ያደረገው ሚድፊልድ ነበር ሮበሪ እኮ ነው ፍራንክ ሮበሪ አንተ ሮበሪ ብለሃል ግን ፍራንክ ሪቤሪ ራሱ ዝርፊያ ነው ቆይ አንተ ሮበሪ ነው ፍራንክ ሪቤሪ ራሱ እኮ ክሌም ያደርጋል በነገር ላይ 2013 የባለንዶ ማለት ባየር ሙኒክ ትሬብል ያሳበት በዩፔንክስ መሪነት ይገባው ነበር ቱ ቢሆንስ አንዳንድ ጊዜ ተጫዋቾችን ታያለህ ፐርሰናሊ ተጫዋቾችን ታያለህ አንዳንድ ጊዜ ደግሞ ተጫዋቾችን መሸለም ሳትፈልግ ዋንጫዎችን ታያለህ ይሄ ወጥ አለመሆን ሁሉ ጊዜ ያከራክራልና ባለንዶር ሴፕቴምበር ላይ ነው ላሚን ያማል ኢቭን እነ ኪሊያን ምባፔ እኮ ተረሱ ሞሳላ ተረሱ እንደ ክቫራ ቪቲኒ አይነት ተጫዋቾች ተረሱ ኪሊያን ጥሩ ሲዝን ያሳለፈው ብቻው የላሊጋው እኮ የፒቺቹ ኮከብ ጎል አግቢሆናል ከ42 በላይ ጎል ግን እሱን ታስወጣዋል ዋንጫ የለው ምንም ጥርጥር የለው ከማድሪድ መቼም ዘንዶ መሸለም እብደት ነው የሚሆነው ሞሳላ እኔ ከቻምፒየንስ ሞሳላ ከውድድር ውጭ ልታደርገው የምትችለው ዋንጫ ከቁጥጥር ብቻ ነው ኢንዲቪጁዋሊ ከዴምቤሌ ከላሚን ያማልም ያልተናነሰ ጊዜ ያሳለፈው ስለዚህ ለሞሳላ ከሰራ ለላሚን ያማል መስራት አለበት ለዴምቤሌ መስራት አለበት እና ትንሽ ያከራከረ ሊዘልቅ ይችላል ክርክሩን ከባድ የሚያደርገው ደግሞ ኤፍሬም መቼ መሰለ ዛሬ ኔሽንስ ሊግን ስፔን ካነሳች የበለጠ ጠንካራ ፍክክር በሁለቱ መካከል በደጋፊዎቻቸው መካከል የበለጠ የእግር ኳስ ውይይት እየተደረገ እስከ ሴፕቴምበር ምንዘልቅ ይመስለኛል ኢትስ ሪበሪ ኢትስ ሮበን ወይስ ኢትስ ሮበሪ ብለዋል ሮበንም በዛ አመት ይገባው ነበር ያ ወቅት ማን ነው የተሸለመው ኢኒየስታ ሮናልዶ መሰለኝ ሮናልዶ CR7 የኢኒየስታ ዘመን ሜሲ አሁን ላሚን ያማል የትም የሌለው ምታተኛ ፍቅር ከእንግዲህ 10ም 8ም ወይ 5ም ሮናልዶ ያሸነፈውን ባለንዶር ለማሸነፍ አመታት ያሉት የአውሮፓ ዋንጫውን ሲያሸንፍ ዋናው ተዋናይ ለላፉሪያ ሮሃ የዴላፎንቴ ቡድን ላሚን ያማል ነበር ፍቅር ከላማሲያ ጓደኞቹ ጋር ያማል በቪኒሲየስ እና ሮድሪ ሌቭል ፉክክር ውስጥ ግን አልነበረም ቶርናመንት ራሱ መመዘኛ አልሆን ብሏል ግራጋቡን እኔ ጥያቄ እሱ ላይ ነው ፍቅር ግን አንድ ወጥ የሆነ አሰራር ቢኖር ኖሮ
የዓለም ስፖርት ፌስ ይሄም ይፈልጋል ይመስለኛል ፍቅር ይሄ ማነጋገሪያው ነገር ይፈልጋልና የግል አቋም እንደ ቡድን በሲዝን የሚኖር አቋም ከተባለ ላሚን ያማልም ዴምቤሌም ይገባቸዋል ቻምፒየንስ ሊግ ጥራት ያለው ውድድር ከተባለና አንደኛ ከተቀመጠ አምና ቪኒሲየስ መሸለም ነበረበት ስለዚህ ዴምቤሌ ማረጋገጫ የለውም ዘንድሮ ላሚን ያማል ዛሬ ኔሽንስ ሊግን ስላሸነፈ ኔሽንስ ሊግ ዓለም ዋንጫ አውሮፓ ዋንጫ አይደለም አውሮፓ ዋንጫን አሸንፎም ላሚን ያማል መታተኛ ነበር ያንንም በባርሴሎና ላሊጋውን ገና 16 ዓመት አጋማሽ ሆኖ ያሸነፈ ኮከብ ነበር ፒተር ድሩሪ እንደሚለው ነው በ17 ዓመታችሁ የት ናችሁ ብሏል የት ነበራችሁ የዚህን ተጫዋች ጂኒየስነት ሲገልጽ በተፈጥሮ የላቀ ተሰጥኦ የታደለ በራሱ የሚተማመን በጣም ማቹርድም ነው ፍቅር ለምሳሌ ላሚን ያማል ስለ ከሰሞኑ ማይታሰብ ማይሆን ነገር ሲቦል ተብሎ ሲጠይቅ ለማድሪድ መጫወት አለ አዎ ማለት ፊጎ ብሏል እኮ አዎ ፔሬዝ እስካለ አዎ ልክ ነው ፊጎም ብሏል ግን ላሚን ያማል ለማሲያ ያደገ ጃቪና ኢኒየስታን ማድሪድ ማሰበለው ግን የስፔን ብሔራዊ ቡድን ደግሞ ማድሪድና ባርሴሎናን ያገናኛል ያ ኮኔክሽን ፍቅር በጋራ ኤል ክላሲኮ ሚጦዝበት ዘመን ደርሷል ከኪሊያን መባፔና ላሚን ያማል ጋር እኔ እግር ኳስ ላይ በጣም በዚህ ተወዳጅ ዓለማችን ስፖርት ላይ ተስጦ እንደማይነጥፍ አንዱ ማሳያ ነው ላማሲያ ምስጋና ይግባና ለነዛ የካታሎኒያን ፈርጥ ወጣቶች ላሚን ያማል ከፊት ያለው ኮከብ ብዙ ባለንደሮች የሚጠብቁት ኡስማን ዴምቤሌ ከፔጄ ድንቅ ቡድን ጋር የበለጠ ይሄ ክላሲክ ጨዋታዎች ብዙዎች እኮ ምን ነው ባርሴሎና ባለፈ ብለዋል ፍቅር እንደ ልቡ ጎል ይቆጠርበታል እንጂ የፍሊክስ ቡድን የቻምፒየንስ ሊግ ክላሲክ ፋይናል ከሙኒክ ለማየት ባርሴሎና ከፔጄ ቢሆን የጨዋታው ቀመር ከፍታንና ነበር ይላሉና ላሚን ያማል ኡስማን ዴምቤሌ ለኔ ሁለቱም ከፊት የሚቀመጡት ባለንዶር የሚገባቸው ፊት አውራሪዎች ናቸው ሸላሚዎቹና መራጮቹ ግን ፌዝ ስለሚያበዙ ማረጋገጫ አይደለም ዋንጫ ማረጋገጫ አይደለም ምርጥ ሆኖ ማጠናቀቅ ማረጋገጫ አይደለም እንደ ቡድን በጣም መድመቅ ማረጋገጫ አይደለም ሮበሪ አሁንም ይቀጥላል አንዳንዴ ዋንጫ ማረጋገጫ ነው ቢሆን ለምን ቪኒሲየስ አልተሸለመ ለምሳሌ ሜሲ ለምን አትመልስልኝ አንዳንዴ ያረጉታል አንዳንዴ ያረጉት እኮ ወጥነት ስለሌለው ለምሳሌ ሜሲ ነው ማናምነው እንጂ ሁለት ባለንዶር ያስፈልጋል ሜሲ 8ኛውን ባለንዶር ያማልም ዴምቤሌ ሜሲ በ8ኛውን ባለንዶር ሲያነሳ ሲቲ ትሬብል የሰራበት አመት ነበር ታስታውስክ ዓለም ዋንጫን ስላሸነፈ ነው ስለዚህ አንዳንዴ ምንም ክርክር ማያስነሱ ውድድሮችን ተመለከተ ወርልድ ካፕ ይበልጣል ስፔን ያለም ዋንጫ አነሳች አዩ ተዛለ 2010 ያለም ዋንጫ ደቡብ አፍሪካ ላይ አነሳች ቻምፒየንስ ሊግን ሁላ ደግሞ አነሳ ኢኒየስታ አብሮ ከሜሲ ጋር ያለው ክብር ሁሉ ነበር ግን አልሸለሙት ያለም ዋንጫ አነሳ ሁለቱ ዋንጫ እንዴት ዋጋ እንዳለው ነው ዋጋ እንደሌለው ተመልከተ እንዳለ እኔ 2022 የካታር ሽልማት ለሊዮኔል ሜሲ መሰጠቱ አንዳች አዎ የአርጀንቲና ቁልፉ ተጫዋች ነበር ታዲያ ሮድሪ ለመካስ ብለ እዛ ላይ ያለችው ጋፕ ግን እዛ ላይ የተፈጠረችው ጋፕ ቪኒሲየስን አጠፋች ምናልባት ቪኒሲየስ ነው ነገር ከእንግዲህ እንደ ላሚን ያማል እንደ ኪሊያን ምባፔ አይነት ተጫዋቾች በማድሪድም ወሳኙ ተጫዋች ኪሊያን የመሆኑ ነገር እርግጠኛ ወደ መሆን መምጣት አሁን ፍሮንት ያለው ወደፊት የሚመጣው ተጫዋች ዘኒው ጋላክቲኮ ስለዚህ እንደ ቪኒሲየስ ጁኒየር አይነት ተጫዋቾች እኮ በማድሪድም ላይ ቆይ ይችላል አንዴ ፍሪ ወደ ባለንዶር ሽልማት ላይ መጣ ይችላል እና በዛው ትቀራለች ሽልማቱን ሳታነሳ ብዙ አስገራሚ ተጫዋቾች አሉ ባለንዶርን ያላነሱ ፓውሎ ማልዲኒ ቴሪ ኦንሪ ፖል ስኮልስ ኢኒየስታ ጃቪ ቀድም ያነሳናቸው ተጫዋቾች ሮበን ፍራንክ ሪቤሪ ዌስሊ ሽናይደር በቃ አሁን በቃ የሆነ ሂሮይክ ይሆን በጣም ትልልቅ ምሽቶችን ጽፈው ያለፉ ተጫዋቾች በአንድ አመት ሊገመቱ የማይችሉ ነገሮችን ያደርጉ ተጫዋቾች አድርገው ዋንጫ ሽልማቱን ሳያገኙ ቀርተዋል በቀላሉ ደግሞ ባለንዶር ያሸነፉ ተጫዋቾችን ደግሞ ትመለከታለህ ታያለህ በታሪክ ውስጥ ስለዚህ የዘንድሮ ውድድር እንግዲህ የትኛውን ያስቀድማል መራጮች ጋዜጠኞች አሰልጣኞች የናሽናል ቲም አሰልጣኞች በኋላ ኤክስፐርቶች
ከስተት ነፃ የሆነ ምርጫ ማከራከር ይፈጽማሉ ወይስ ምን መለከት ይሆናል? ሴፕቴምበር 22 ድረስ ብዙ በመሃል የሚነሱ ጉዳዮች ስለሚኖሩ ይሄን ርዕሰ ጉዳይ እንመለስበታለን። ላሚን ያማል ወይስ CR7? ለኔ በትውልድ የዘመን ቅብብል በጣም ከፊት ያሉት ሱፐርስታሮች አንደኛው ከሜሲ ጋር የዓለም እግር ኳስን የተቆጣጠረ አንደኛው የዓለም እግር ኳስ ምታተኛው ነው የመጣ ዛሬ ምሽት ይገናኛሉ። ላሚን ያማል ወይስ CR7 ስል ለባለንዶር CR7 እንዳይመስላችሁ አድማጮች። ኡስማን ዴምቤሌም ላሚን ያማልም ከፊት የሚገኙት ባለንዶር የሚገባቸው ሱፐርስታሮች ናቸው። መስፈርቱና ግን በጣም የሚቀያየረው ወጥነት የሌለው የሽልማት መመርጫ መመዘኛዎች ግን ፍቅር በጣም አከራካሪዎች ናቸው። አንዱን ለመካስ አንዱን የሚደረግበት ዋንጫም የቡድን ፐርፎርማንስም የዚህ ፐርፎርማንስ አጠቃላይ ኢቫሉዌሽን ሶስተኛው ደግሞ ፕሮፌሽናሊዝም ብለው ከባህሪ ካራክተር ጋር የሚያመጡት ነገሩላ ለኔ ስለሚያስቀይ ነው ሮበሪ ምለው። ለማንኛውም ዛሬ ምሽት ስፔን ወይ ፖርቹጋል በጣም ምርጡ ጨዋታ ከስፔንና የፈረንሳይ ጨዋታ የሚቀጥል ይመስለኛል ፍቅር። ፖርቹጋል ከጀርመንም በጣም ክላሲክ ጨዋታ ነበረ። ኔሽንስ ሊግ በተሻለ ሚዛን ከፍ እያለ መጥቷል። ላሚን ያማል ወይ CR7 እንላለን። ሮናልዶ ፖርቹጋል ሮናልዶን ካገኘች በኋላ ወደ አራተኛ ፋይናሏ ነው ፍቅር። እድሜ ዘመኗን ፋይናል ደርሳ ማታውቅ የነበረች ሀገር አሁን ከዓለም ዋንጫን ባታሸንፍም አውሮፓ ዋንጫን ባታሸንፍም አውሮፓ ዋንጫ አሸንፋለች። ሶሪ 2016 ከፈረንሳይ የነበረው ጨዋታ ራሱ ሮናልዶ ተጎርቶ የወጣበት እንዳሰልጣኝ ሪያክት ያደረገበት ያ ዋንጫ ይታወሳል። ይቅርታ አድማጮቻችን። ወርልድ ካፕ አንዱ መመዘኛ ነው የሜሲ ዳንኪራና የመጨረሻው ላስት ዳንስ የዛሬ ዓመት አሜሪካ ላይ እንጠብቃለን ፍቅር። ኔሽንስ ሊግ ላይ ግን ሮናልዶ ሁለተኛውን ዋንጫ ለማግኘት ዛሬ ላሚን ያማልና የስፔን ከዋክብቶችን ከያዘችው የላፉሪያ ሮሃ ድንቅ ስብስብ ይፋጠጣል። ፖርቹጋል ሁለቱም ወርቃማ ጄነሬሽን ነው። በጣም ክላሲክ ተጫዋቾች ያሉበት ነው። ከብሩኖ እስከ ቪቲኒያ፣ ጆao ኔቬስ፣ CR7ን ጨምሮ ፖርቹጋል ሌላ ጄነሬሽን ፈጥራለች ፍቅር። እርግጠኛ ነኝ ሮቤርቶ ማርቲኔዝ ዛሬ ቪቲኒያን ቤንች የሚያደርገው አይመስለኝም። ሌላ ሁለተኛ ወንጀል ከፈጸሙ ነው ይገርማል። ዛሬ ፍጻሜ ነው። ቪቲና ምናልባት ከበርናንዶ ሲልቫ የቡድኑ ወሳኝ ተጫዋች እንደሆነ ይታወቃል። ባለፈው በጀርመኑ ጨዋታ ላይ ወደ ኋላ ስበውት እንዳሰለፉት ይታወሳል። ዛሬ ቪቲና ከበርናንዶ ሲልቫ ጋር የሚገቡ ይመስለኛል። ከዛ ውጪ ሮናልዶ እንደተለመደው ከፊት ሆኖ በባክ ከጀርባው ደግሞ እንደ ብሩኖ ፈርናንዴስ፣ ዲጎ ጆታ ወይ ደግሞ ፍራንሲስ ኮንሴሳው ይሄን ተጫዋች ከቀየሩ ገብቶ ብዙ ነገሮችን ይቀየር። ትሪንካውን ነበር ያስገቡት። ዛሬ ፍራንሲስ ኮንሴሳው ሊያስገቡ ይችላሉ። ምርጡ ጎልም አሳየ ነው። ምርጥ ጎል፣ ብዙ ሙከራዎችን፣ በጣም ፈጣን ድሪብለር እና ደፋር ተጫዋች ነው። በጣም ተሰጥኦ ሙሉ ለሙሉ የተጠለቀለቀበት ብሔራዊ ቡድን ነው ማለት ይችላል። አሰልጣኝ ትክክለኛ አሰልጣኝ አላገኘም። ከ2004 ፖርቹጋል ካስተናገደችው አውሮፓ ዋንጫ ግሪክ በኦቶ ሪሃግል መሪነት ልባቸውን ሰብራ ዋንጫውን ከወሰደችበት ጊዜ ጀምራ ማያቋርጥ ጄነሬሽን ፖርቹጋል እያፈራች ነው። የሚወጡ የሚገቡ ኤፍሬም ስንት ሮናልዶ ነው በወጥነት የምትመለከተው እንጂ በመሃል የረሳናቸው ስንት ተጫዋቾች አሉ። ኮንሴሳው ራሱ የፍራንሲስ ኮንሴሳው አባት ጨምረ እንደ ሩይ ኮስታ፣ ሉዊስ ፊጎ፣ ሉዊስ ናኒ ቀዳሚው ጄነሬሽን ብዙ አይነት ኮከቦችን ፈጥራለች። ጣሊያንን፣ ፈረንሳይን፣ ብዙ እንግሊዝን ዶሚኔት ያደረጉ ኮከቦች ዛሬ ሌላ ኔሽንስ ሊግን አሸንፈዋል። ለሌላ ኔሽንስ ሊግ ክብር ይጫወታሉ። በስፔን በኩል እንግዲህ ስፔን ልክ ትክክለኛ አሰልጣኞችን ናሽናል ቲሙን የሚመስሉ አሰልጣኞችን የማግኘት እድል አላት። ለረጅም ጊዜ አንደር አቺቨርስ ይባሉ ነበር። 1982 እና ብሩታጊኖ የነበሩበት ቡድን የአውሮፓ ሻምፒዮነትን ካረጋገጠ በኋላ ከ1980 በፊት ካረጋገጠ በኋላ ስፔንን የሚያክል የአውሮፓ ሀገር የኳስ ሀገር የአውሮፓ ዋንጫም የዓለም ዋንጫም የማያሸንፉ ነበር። እንደውም ሆላንድ እድለኛ ባለመሆን ስፔን ደግሞ አንደር አቺቨር በመባል በእግር ኳስ ቤተሰቡ ይጠቀሱ ነበር። አራጎኔዝን እስኪያገኙ ሉዊስ አራጎኔዝ 2008 ላይ መጥተው ያንን ወርቃማ ቡድን የአውሮፓ ሻምፒዮን ሲያደርጉት ከዛ ዴል ቦስክ 2010 2012 እንደገና አውሮፓ ዋንጫ 2012 የአውሮፓ ዋንጫ ከዛ በኋላ በኔሽንስ ሊግ በለው በአውሮፓ በለው ተደጋጋሚ ክብሮችን
ማሳካት የሚችል ጠንካራ ብሔራዊ ቡድን ቢያንስ እስከ ፍጻሜው መግፋት የሚችል ስፔን ሲሪየስ ኮንቴንደር ነች ለዋንጫ ስፔንን ከፊት የምታስቀምጠው ብሔራዊ ቡድን መመስራት ችሏል እና የዛሬው ቡድን ላይም እንግዲህ እንደ ፔድሪና ዙቢሜንዲ እንደተመለከት ነው ባለፈው ኤፍሬም ዶሚኔት የሚያደርጉበት መንገድ ላሚን ያማል አቨሬጅ ስፔን ክለቦች ላይ የሚጫወቱ ተጫዋቾች ወደ ናሽናል ቲሙ ሲመጡ እንዴት እንደሚቀየሩ በጣም በጣም አስደናቂ ናሽናል ቲም ይዛለች ብዬ አስባለሁ ከግብ ጠባቂ ኡናይ ሲሞን ጨምረ ከተከላካዮቹ አማራጮች ከአማካይ ሜዳ ላይ አማካይ እንቅስቃሴ ላይ ያሉ አማራጮቻቸው ስፔን አጥቂ ነምበር 9 እንደ ቶሬስ እንደ ፈርናንዶ ቶሬስ አይነት አጥቂዎች መፍጠር እንደ ዴቪድ ቪያ አይነት አጥቂዎች መፍጠር ያቆመች ትመስላለች እንደ ራውል ጎንዛሌስ ብላንኮ አይነት ላማሲያ ተጽዕኖ እያጣች ነው ግን ቡድኑ በሐሰተኛ 9 ቁጥሮች አንዳንዴ ደግሞ በትክክለኛ 9 ቁጥሮች እንደ ልብ ጎል የሚያስቆጥር ቡድን ነው በኳስ ላይ የተመሰረተ እንቅስቃሴ የሚያደርግ ቡድን ሆኗል ስለዚህ 2024 አውሮፓን ዶሚኔት አድርጎ የአውሮፓ ሻምፒዮን ሆኗል 2025 ኔሽንስ ሊግን ካሸነፉ 2026 የዓለም ዋንጫን ከጨመሩ ምን ሊፈጥር እንደሚችል ይሄ ቡድን ተመልከት ግን ያ ፕሮስፔክት ያድላለው ኤፍሬም ያድላለው ዛሬ አውሮፓ ዋንጫን 2024 2025 ኔሽንስ ሊግን 2026 ደግሞ የዓለም ዋንጫ ላይ የመንገስ ፖቴንሻል ያለው ቡድን ግን ነው ኦሎምፒክስ አትረሳ ኦሎምፒክም የፍራንሳይ ኦሎምፒክም የቲየሪ ዳንኤል ኦነሪን ቡድን ይሄ ላማሲያ ስብስብ አሸንፏል ከፊት የመጣው የዓለም እግር ኳስ ፊት አውራሪ ቡድን ነው ላሚን ያማል ደግሞ ንጉሱ ነው ታለንት እንደ ልብ ያለው ስብስብ ነው 433 በተለይ ኒኮ ዊሊያምስንም ሳንረሳ ፍቅር የላሚን ያማል በጣም የቅርብ ጓደኛ ቀጣዩ ማረፊያው የት ነው የሚለው በጉጉት ይጠበቃል ከአርሰናል ጋርም ስሙ ይያዛል ማድሪድ ወይስ ራሱ ባርሴሎና የሚለው የስፔን ብሔራዊ ቡድን ፍቅር ተጽዕኖና የላማሲያን አሻራ ነው የምታየው አርጀንቲና ከንጉስ ሊዮኔል ሜሲ ጋር የዓለም ዋንጫውን ለማስከበር አሜሪካ ታቀናለች የስካሎኒ ቡድን የበለጠ ማቹር ሆኗል ብራዚል ከካርዲቶ ጋር ምን አይነት ቅኝት ይዞ ሊመጣ ይችላል ነው የሚጠበቀው እንጂ የሚታመን ስብስብ የለውም ፍቅር ቅርጽ ያለው ስብስብ የለውም ፈረንሳይ ሁሌ ትልቅ የቶርናመንት ቲም ነው ጀርመን የቶርናመንት ቲም ነው ጣሊያን የቶርናመንት ቲም ነው አውሮፓዎቹ ከሁሉም ግን ፊት ያለችው ስፔን ነች ፍቅር ላፉሪያ ሮሃ የላማሲያ ተጽዕኖ የስፔን እግር ኳስ ከዣቪ ኢኔስታ ፒኬ ጨምሮና ፑዮል ፔድሮ የመሳሰሉ ተጽዕኖ በኋላ ነቪያ የዴቪድ ቪያ ሚናን ፈርናንዶ ቶሬስ ራውል ጎንዛሌስ ብላንኮ የሻርፕ ነምበር 9 የነበሩ አጥቂዎች አሁን የሉት ሞራታን ይጠቀማል አይተናል በአውሮፓ ዋንጫው ላይ ፍቅር ያንን አሁን ግን ሞራታ ብዙ ስፔስ የለውም 433 የዴላፎንቴ ቅኝትና ከመስመር የሚነሳ በጣም እንደ ፔድሪ አይነት ፓስ ማስተሮች አሁን መችለት ከፈረንሳይ በነበረው ጨዋታ አንድ የማጥቃት ትራንዚሽን በቢልድ አፕ ሄዱበት መንገድ በጣም ቪዥን ያለው ሌላ ያልተዘመረለት ጀግና በያማል ተጽዕኖ ውስጥ ያለው ሌላው ኮከብ እኮ ነው ፔድሪ ፍቅር የባርሴሎና መሰረት የባርሴሎና የጨዋታ ቀመር ውበት ራሱ ኢኒየስታና ዣቪን አጣምሮ ያዘ ወርክ ሬቱ በጣም ከፍ ያለ በማጥቃት ትራንዚሽኑ ላይ የዓለም እግር ኳስ እንደዚህ አይነት ተጫዋች ሰውነታቸው ደቀቅ ያሉ በአምሮአቸው በጣም ፈጣን ፊትነሳቸው በ100% ሌቭል ቦዲ ቢልደር አትሆንም ደቀቅ ብለህም እኮ 90 ደቂቃ ብቻ አይደለም 120 ደቂቃ በዳንኪራው ላይ ለመቆየት በሚያስችል የፊትነስ ሌቭል ላይ ያሉ ቴክኒሺያን የዚህ የእግር ኳስ ቲኪታካን ውበት የኳስ ፓስ ጋርዲዮላ የሚለው በዛ በጣም ለዘመናት ያደጉ ኮከቦችና በአማራጭ የተሞላ ልክ ነው 2024 የአውሮፓ ዋንጫ 2025 ኔሽንስ ሊግ ዋይናት 2024 ላይ የፈረንሳይ ኦሎምፒክ ላይ የኦሎምፒኩን ወርቅ ሜዳሊያ እንደገና 2026 የዓለም ዋንጫን ስፔን ለማሸነፍ ከፊት የሚቀመጠው የዓለም እግር ኳስ ቁጥር አንዱ ቡድን ነው ፖርቹጋልም በኔሽንስ ሊግ ይሄኛው ጄነሬሽን ፍቅር የነ ቪቲኒያ የነገሱበት ጄነሬሽን ቪቲኒያ ሌላው ፔድሪ ነው አንበስ ዘወድ በላቸው የነገሱበት የፖርቹጋል ጄነሬሽን ኔሽንስ ሊግን ያሸነፈ 2016 ላይ እኮ ያሸነፈው ሮናልዶ የተጎዳበት ፋይናል ላይ ያለው ቡድን እኮ በዚህ ልክ ጥራት የለው
ብሩኖ አልነበረውም እኮ ፍቅር ቪቲኒያ አልነበረውም እኮ ሩቢን ዲያዝ አልነበረውም በዚህ ልክ ጥራት ያለው ቡድን አይደለም ፋይናሉም ያ ተቀይሮ በገባ ኮኮብ 1-0 ፈረንሳይ ተሸነፈችበት ፈረንሳይ ከዴሾ ጋር የነ ፖግባ ቲም የበለጠ ክላሲክ ነበር ያሁኑ ጄነሬሽን ኔሽንስ ሊግን ብቻ አሸንፎ ዓለም ዋንጫን ሳይደግም የሚጠናቀቅ መሆን የለበትምና የሮናልዶ 40 ዓመት ትልቁ የፖርቹጋል እግር ኳስ ተጫዋች ከዩዜፒዮ በፊት ዩዜፒዮ ነበር ሮናልዶ ከመጣ ግን ሮናልዶ አንደኛ ነው የምታስቀምጠው እና የብሩኖ ያለበት ቪቲኒያ ያለበት ጎልደን የምትለው ጄነሬሽን ስፔን ያሳካችውን የአውሮፓ ዋንጫ አላሳካም ይሄኛው ነው ምለው ፍቅር ይሄኛው ቡድን ፈረንሳይን የዓለም ዋንጫም እንደዛ ሐሙስ ፈረንሳይን የበለጡበት መንገድ ያስደነግጣል ለምሳሌ ከእንቅልፍ ስትነሳ 5-4 ሰው ተመጣጣኝ ጨዋታ የነበር አርጎ የካላየው ሊመስል ይችላል የላክ ኦፍ ኮንሰንትሬሽን እና አጋጣሚዎች ናቸው ያን ጨዋታ ተመጣጣኝ ያስመሰሉት ብዬ ነው ማስቀምጠው ባርሴሎናንም ይመስላል እንደ ልብ ጎል ይገባበታል 67 ደቂቃ ውስጥ 5-1 ነበር ጨዋታው ኦልሞስት 20 ደቂቃ ሲቀረው 5-2 ነበር በጣም ሁሉን ነገር በቃ አቅልለው ነው የሚጫወቱት ዶሚኔሽናቸው በጣም ያስገርማል በእርግጥ እኔ ዲዴሾ ላይ ያለ ጥያቄ ጠንካራ አሰልጣኝ ነው ፈረንሳዮች የሰጡት ጊዜ ቀላል አይደለም ለምነት በተለይ ለዓለም ዋንጫ ክብሩ ትልቅ ዋጋ ሰጥተውታል ግን ደግሞ ባለው ሪሶርስ ልክ የመጫወት ነገሩ በጣም ደካማ ነው ብለው ይተቹታል ለምሳሌ የዓለም ዋንጫ ሁለት ጊዜ ፋይናል ላይ መድረስ በጣም ከባድ ነው ሁለት ተከታታይ ዓመት 2018 እንደገና በ22 የመጨረሻው ፍጻሜ እንዴት እንደነበር ከአርጀንቲና ጋር የምናስታውሰው ኔሽንስ ሊግ ፍጻሜ ደርሷል እንደገና በአውሮፓ ዋንጫ በፍጻሜ ተመልክተናል በፖርቱጋል የተሸነፉበት ሁሌ አለ ፈረንሳይ ግን ዲዴሾ ላይ የምታነሳው ነገር አንዳንዴ በጣም ኮንሰርቫቲቭ የሆነ ይሄ ወደ መከላከል ያመዘነ አጫወቱና ፊሎሶፊው የፈረንሳይን ብሔራዊ ቡድን ተጽዕኖ ስከቶታል ብለው በበርካታ ሁኔታ ይተቹታል ይሄ ቡድን ይሄ ታለንትድ የሆነ ቡድን ርስት አረጋው ኮሱም አይለቅም በስፔን 5-1 ነው በ80 ደቂቃ ውስጥ የተመረው ከዛ በኋላ የስፔን ብሔራዊ ቡድን የመከላከል ክፍተት የኮንሰንትሬሽን ክፍተት ኦንጎሎች ተጨምረው ፈረንሳይ ሪከቨር አደረገ ወደ የመጨረሻዎቹ 20 ደቂቃዎች ተመጣጣኝ ክላሲክ እንዲባል ጨዋታውን አስቻሉት እንጂ አብዛኛው የጨዋታ ክፍለ ጊዜ ስፔን ታሪክ ነው ይሄ ቡድን ዛሬስ ምን ያሳያል ቲዮ ሄርናንዴዝን ላሚን ያማል ምን እንዳደረገው አይታላ እንዴ እንደዛ አቅፈሰው አትወድቅ ጨረሻኩ ያዘው ራግብ ያረጋው በጨረሻ በቃ ይዘመጣል ነው ያለ አይደል ፖርቹጋልስ አሁን በታለንት ብዙ ክፍተት የለም በሁለቱ ቡድኖች መካከል የሮናልዶ ሚና ምን ይሆናል ፖርቹጋል እንደዚህ መስመር ላይ የሚጫወቱትን ሁለት አደገኛ ስፔን ተጫዋቾች ለማቆም ምን ተጠቀማለች ኒኮ ዊሊያምስ እና የራስህንም ጨዋታ እየተጫወትክ ጭምር እንዴት ይሆናል የሚለው ለማየት ትልቅ ጨዋታ እንመለከታለን ውድድሩ ያን ያህል ትልቅ ባይሆንም ለኔ ኔሽንስ ሊግ ያን ያህል አውሮፓውያንም ወደ ሰሚ ፋይናል ሲደርስ የሚመለከቱት ውድድር ነው ኤፍሬም ትልቅ ውድድር ባይሆንም ግን የወዳጅነት ጨዋታ እንኳን ቢሆን የምትመለከቱ አይነት ትልቅ መገናኘት ነው ፖርቹጋል ከስፔን ፖርቹጋልና የስፔን ናሽናል ቲም ስለ ጎልደን ጄነሬሽን ካነሳን ዶሮዋ ላይ መንደርደሪያ ሰተን እንወጣለን ፍቅር ያው what do you think of ቶተናም ስለሆነ ነው ሞጫ የምናረከው ቶተናም ነው የሚለው ላይ ግን ዱዌ ጉድሶ ራሱ የኮሎማኒ ፈረንሳዮች አይወዱትም በነገራችን ላይ አስበልቶናል ነው የሚሉት በዛው የኳታር ሉሲያ ላይ ዓለም ዋንጫ ላይ 1 ሜትር ኩሊሳስ 300,000 ፓውንድ የሚያወጣ ፌራሪ እየነዳችሁ በጣም ስሜታዊ ሆነው እነዚህ አክራሪ ፈረንሳዮች አሉ አይደለ ወደ ሬሲዝም ወስደውታል እኮ ያኔ ያ ጎል ቢቆጠር እኮ አልቋል ፈረንሳይ ሻምፒዮን አርጀንቲናን ደግሞ ያዳነ ማርቲኔዝ የሚባል ግብ ጠባቂ አለ አርጀንቲናን ብቻ አይደለም ሊዮኔል ሜሲንም ነው ያዳነው እግር ኳስና ውበትን ነው ያዳነው ግን እንደዛ አይመታም እውነቴን ነው ማለት አይመታም እንደዛ እንደ ኢትዮጵያ አጥቂዎች ነው የመታው እንኳን እንጂ እግዚአብሔርን ኮሎማኒ ድንቅ ታለንት ካላቸው ኮከቦች ነው ዴሾ ይወደዋል ምፓፔ አውራው ነው የፈረንሳይ ከዛ ውጪ ራቢዮት ጨምሮ ፍቅር ዴምቤሌ ያለበት የዱዌ ሚና አዲሱ ኔይማር ነው ፍቅር በጣም ክላሲክ ተጫዋች የፔጄ መልክ ነው ራሱ ዱዌ ዲፌንሱም እኮ ያንቀን አልገቡም እንጂ ሳሊባና
ኦፔመካኖ ናቸው በጣም ድንቅ ዲፌንስ ያላቸው ስለዚህ የዓለም እግር ኳስ አሁን የስፔን ፖርቹጋል ፈረንሳይ ሻምፒዮን አርጀንቲናን ሳንረሳ ፍቅር ወርልድ ካፑ ክላሲክ ይሆናል ቢጫ ለባሹ ከነቃ ነው እነ ቪኒሲየስ ካርሊቶ ባቻ ውጤት ጀምረዋል ከነቃ የበለጠ ክላሲክ ፋይናል እናያለን እግር ኳስ አሁንም በታለንት ጥርቅሞች የተሞላ ነው ኒኮ ዊሊያምስን ከዱዌ ጋር ሳንረሳ አውራው ላሚን ያማልን ከፊት አርገን ኤል ክላሲኮ ባርሴሎና ሪያል ማድሪድ ቀጣይ ዓመት የበለጠ የሚያምር ይመስለኛል ቶተናም ፍቅር ዋንጫ እድሜ ዘመኑን ሳያሸንፍ ማሰልጣኝ ያባራል ቻምፒየንስ ሊግ ፋይናሊስት ሆኖ ማሰልጣኝ ያባራል በዋንጫ ዋዜማ ጊዜም ለዋንጫ ደርሶ ቀናቶች የቀሩት አሰልጣኝ ያባራል እሁድ ሊጫወት 40 አሰልጣኝ ያባራል ዋንጫም አሸንፎ አሰልጣኝ ያባራል what do you think of ቶተናም ትክክለኛውን ውሳኔ ነው የወሰኑት ብዬማ ስለዚህ እውነቴን ነው 25 ስለተሸነፉ አሰልጣኙ 25 ጊዜ እሳቸው ማናው 18 ሲተሸነፉ ሩበን አሞሪም መሰናበት ነበርባቸው ዋንጫ ቢያሸንፉ የማንቸስተርን ስህተት አልደገሙም ብዬ ነው ማስበው ለምን መሰለ የቴናግንና የራክትሊፍን በዋንጫ በስሜት ብዙ አልተወሰዱ ከቀልድ ውጭ ፋክቱ ይሄ ነው ቴብል ላይ ጌም ተሸነፈ ቶተናም በትንሹም በትልቁም ቡድን መሳቂያው ያሸነፉት ደግሞ እሳቸው በሚጫወቱበት መንገድ አይደለም ይፍር መጨረሻ እንደ ጆዜ ነው የተከላከሉት ጆዜ ቡድን ተከላክለው ነው ማንቸስተር ሳንማኔስ ላይ በታመኑበት ሰሯሎ ባሉት ፊሎሶፊ አይደለም ዋንጫውን ያመጡት ስለዚህ አንጌን የሚያቆዩበት ምክንያቶቻቸው የመነመኑ ነበሩ እኔም በተለይ ኢሞሽናል ሳይሆኑ ዳንኤል ሌቪ ወሰኑት ውሳኔ ትክክል ነው የግምት የሲዝን ሪቪው ካየህ ቶተናም አሰልጣኙን ማቆየት የለበትም ግን ወደ ቶተናምስ የሚመጣው አሰልጣኝ ማን ሊሆን ይችላል አሁን ሪስክም ያለው ውሳኔ ነው ለምሳሌ ዩሮፓ ሊግ ኤፍኤ ካፕ አይደለም ፍቅር ቴናግ ሻሻ ከቦርዱ ጋር ማንቸስተርን ሰሩት የማንቸስተር መድረሻን አየናል ሲዝኑን እንዴት ድምጥማጡን አጥፍቶ እንደጨረሰ አየነኩ መስዋዕትነቱን ጥግ ያየው ማንቸስተር ዩናይትድ ያ ክረምት ላይ ቴናግን ለማቆየት የተወሰነ ነው ኤፍኤ ካፕ ግን ዩሮፓ ሊግና በጣም ይለያያሉ ከለራቸውም አድቫንቴጃቸው ከ100 ሚሊዮን ፓውንድ ጭማሪ ይህን ሁሉ ፈጽመዋል 25 የተሸነፈው 17ኛው ወጥተው ልክነ በፐርፎርማንስ ኢቫሉዌሽን ካየው ነው ግን አደጋ የሚያመጣው መሰለ ለኮንቴ ያልሆነ ለጆዜ ያልሆነ ለፖሼቲኖ ያልሆነ 17 ዓመት ዋንጫ ያላሸነፈ በአውሮፓ መድረክ 40 ምናምን ዓመት ዋንጫ ያላሸነፈ ሃይ ሪስክ ወስደ ደግሞ ፖስቴኮግሉን ከእግር ኳስ ከለራቸው ጋርና ፍሌክሲቢሊቲ እንዲጨምሩ አድርገህ ኢቫሉዌት አላደረገም ወደ መጨረሻ አጣብቂኙ ሲገቡ የቶተናም ቦርድ ይባላል ወደ መጨረሻ አጣብቂኙ ሲገቡ ፍሌክሲብል ሆኑ እንጂ ፍሬም በፍጹም ለሚሰጣቸው ተችት እንዳሞሪም ናቸው ቶተናም እንደዚህ አይነት አጫውት የሚከተል ከሆነ በሚቀጥለው ዓመት የማይወርድበት ምክንያት የለም እንደ ክለብ ኃላፊ ሆነ ስትመለከት ከቶተናም በኋላ እኮ ቡድን የለም የለም ቶተናም ለሁሉም ውጤት አከፋፍሏል ከማንቸስተር ዩናይትድ ብቻ ነው ውጤት የሚወስደው ከቅርብ አጋሩ ስንት አሰልጣኞች ዘንዶ ተባረሩ የተሻለ ፐርፎርም ያደርጉ እና አንዳንዴ ዋንጫ ዲሲቭ ያደርጋል ያታልላል አሰልጣኙ ያመጡት ዋንጫ በጣም ታሪካዊ የሚያደርጋቸው ሶስተኛ አሰልጣኝ ይሆናሉ አይደል ቶተናም ታሪክ በክብር ይነሳሉ ተጫዋቾቻቸው ዋጋ ሰጥተዋቸዋል ደጋፊዎችም ለሁለት ተከፍለው መሆን አለበት መሆን የለበትም ብለው ተከራክረውላቸዋል በዚዶን ፐርፎርማንስ ግን ፖስቴኮግሉ መቆየት የሚያስችላቸውን ስራ አልሰሩ ሲዝን ኢቫሉዌሽን በሲዝኑ ስትመለከት በውድድር ዓመት 25 ሽንፈት ከተሸነፍክ በሚቀጥለው ዓመት እንዴት ተስፋ ሊደረግብህ ይችላል እና እኔ ቦርዱ ሪዝን ያለው ይመስለኛል ብሬኪንግ ዜናው ሲወጣ ፋብሪዚዮ ሮማኖን ብሪፍ ሲያደርገው ኮሜንቶች አይታል እኛም ወሰርነው ወደ ፔጃችንና 18 የተሸነፈውስ እሱ ኃጢያት የለበትም ለምን መሰለ ዲሴምበር ላይ ሰጥተውት ምን ያርክ ኦክቶበር መጨረሻ መጥቶ ያሰልጣኝ በቀጭን መስመር ነው ያለው እሱም ያውቀዋል ይሄንን ፍቅር ከዛ በፊት የማንቸስተር አጣት አለቆቹ ናቸው ለማለት ፈልጌ ነው ለማንኛውም አንጄ ተሰናብተዋል ዲሴምበር ላይ ቢሰጠኝ
እሺ 18 የከፋ ሽንፈት ያጋጥመኛል እውነቴን ነው ማንቸስተርን በሚያክል ቡድን ባሉ ተሰጥቶች ልክ ራሱ አይደለም ለግምገማ ሊቀርብ ቦርዱና ውሳኔ ያረክ ከግሌዘር የባሱት ራሱ ለኢቫሉዌሽን መቅረብ መጀመሪያ ያለባቸው ዳንኤል ሌቪ ግን አክተር ሆነው ቀጥለዋል በቶተናም ኒውካስል 70 ዓመት ታሪኩን በመቅረፉ በሊግ ካፕ በጣም ትንሽ ዋንጫ እኮ ነው ፍቅር ኤዲ ሃው ሴንት ጄምስ ፓርክ በር ላይ ሐውልት ያስፈልጋቸዋል እየተባለ ፖስቴግሉ ለሐውልት ሲያስቡ ሶስተኛው ሲዝን እርግጠኛ ነበሩ ግን ደግሞ አንዳንድ ጊዜ ጥሎ ማለፍ ጨዋታዎች ሲዝንን በሙሉ ሊገልጹት አይችሉም እንደሱ ከሆነ ያንተ ሐሳብ ያስማማል 18 የሚለውም ይመጣል ማለት ነው